አስክሬን ቤት ውስጥ አስቀምጠው ለምርጫ የወጡ የቤተሰብ አባላት በሰሜን ሸዋ ዞን አባያ ቀበሌ ልጃቸውን በሞት የተለየባቸው ቤተሰብም አስክሬን ቤት ውስጥ አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በአንድ ሀገር ላይ ፖለቲካ የሰው ልጅ ክብርና ያዘንን ባለ ትርኢት መጠቀም ሲጀምር የውሸቱ ገደብ የት ላይ ያበቃል? ዛሬ በመንግስት ከፍተኛ ባለስልጣናትና በመክተል ጠቅላይ ሚኒስትሩ ሳይቀር በአደባባይ የተነገረ አንድ ታሪክ ነበር። አንድ አባትና እናት የወለዱትን ልጃቸውን በሞት አጥተው አስክሬኑ ቤት ውስጥ ጥለው አስቀድሞ ወደ ምርጫ ጣቢያ ሄደው ድምፅ ሰጡ። ይሄ ነው ለዲሞክራሲ ታማኝነት ተብሎ ለከብሮ ተደለቀ። ነገር ግን ከዚህ ፕሮፓጋንዳ በስተጀርባ ያለው እውነት የሰማውን ሁሉ ልብ የሚሰብርና የሚያስለቅስ ሆኖም ተገኝቷል። በሐዘን የተዘበሩት እነዚህ ወላጆች ለዓለም አቀፉ ሚዲያ ለዶቼ ቬለ የሰጡት ምስክርነት የባለስልጣናቱን ጭንብል ሙሉ በሙሉ ገፎታል። ልጃችንን ልንቀብር ስንዘጋጅ ሚሊሻዎች መጥተው በግዳጅ ወሰዱናሉ። ዛሬ ይህንን የሰብአዊነት ውድቀትና ሎጂካዊነት በጥልቀት እንመረምረዋለን። የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። በመላው ኢትዮጵያ በጉጉት ሲጠበቅ የነበረው የምርጫ ዕለት ውሏል። በአንድ በኩል በአዲስ አበባና በተለያዩ ክልሎች ህዝቡ በሰላማዊ መንገድ ወደ ምርጫ ጣቢያዎች ሲያመራም ተመልክተናል። ነገር ግን ይህ ሰላማዊ ገጽታ የሀገሪቱን ሙሉ እውነት አይገልጽም። ከበስተጀርባው እሳታማና አስደንጋጭ ሚስጥሮችም ይፋ ሆኗል። ብሔራዊ ምርጫ ቦርድ በአማራና በኦሮሚያ እንዲሁም በትግራይ ክልሎች ላይ ወደ 143 ጣቢያዎች ምርጫው ጨርሶ እየተከናወነ እንዳልሆነ በይፋ ሲያረዳ፣ በሌላ በኩል ደግሞ ጠቅላይ ሚኒስትሩ ባደረጉት አንድ አስቸኳይ ቃለ መጠይቅ ላይ እኔን ለማጥፋት በርካታ ቦምቦች ተጠምዶ ነበር፣ ብዙዎችንም አክሽፈናል፣ እንዴት ሰው የገዛ ወገኑ ላይ ይህንን ይፈጽማል ሲሉ ከፍተኛ ትችቶችን ሰንዝረዋል። ዛሬ በሰላማዊ ምርጫ ጀርባ የተሸሸጉትን እነዚህን አስፈሪ እውነቶች አንድ ባንድ እንፈትሻቸዋለን። ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። ዛሬ በአማራ ክልል በቋሪት ወረዳ ብዙዎችን ልብ ያሳዘነ አሳዛኝ ዜና ተሰምቷል። የምርጫ ካርድ የወሰደው ያ ሁሉ ህዝብ ዛሬ ቤቱን ዘግቶ ተቀምጧል። የምርጫ ጣቢያዎቹም ጭር ብለዋል። ሳጥኖቹም ባዷቸውን ቀርቷል። የአካባቢው እናቶች እንባቸውን እየጠረጉ አባቶችን በቁጭት ራሳቸውን እየነቀነቁ እንዲህ ይላሉ። ልጃችን ክርስቲያን ታደለን በግፍ አስሮብን ሳይፈቱልን ለዓመታት እያሰቃዩት ዛሬ እኛ ለማን ብለን እንመርጣለን? ድምፃችን ክርስቲያን ነበር እያሉ አሳዛኝ በሆነ መልኩ እያለቀሱ ይናገራሉ። ዛሬ የጀግናው የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ ህዝብ ያሳየውን አስደናቂ ዝምታ ተቆሞና በበስተጀርባ ያለውን ሚስጥር በጥልቀት እንዘረግፈዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘሩ ቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮዎቹን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። አስክሬን ቤት ውስጥ አስቀምጠው ለምርጫ የወጡ የቤተሰብ አባላት በሰሜን ሸዋ ዞን አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። ነገሩን በሎጂክና በጤናማ አእምሮ እንመርምረው። በኢትዮጵያ ባህል በክርስትናውም ሆነ በሙስሊሙ ማህበረሰብ ዘንድ ሞት ማለት ትልቁ የድንጋጤና የሐዘን ማዕከል ነው። የወለዱትን ልጅ በድንገት በልፈት ያጣ አባትና እናት በዚህ ምድር ላይ ከልጃቸው አስክሬን ሽኝት የበለጠ ምን የሚበልጥባቸውስ ነገር አለ? አእምሯቸው በድንጋጤ በደነዘዘበት፣ ልባቸው ባዘን ተንቀጥቅጦ አስክሬን ለመሸኘት በዝግጅት ላይ ሳሉ የትኛው ወላጅ ነው ቆይ መጀመሪያ በካርዴ ልምረጥ ብሎ በራሱ ፍቃድ ወደ ምርጫ ጣቢያ የሚሮጠው? ይሄ በኢትዮጵያን ስለ ልቦና ውስጥ ፍጹም የማይታሰብ ሎጂክን የጣሰ የፈጠራ ታሪክ ነበር። ነገር ግን ባለስልጣናቱ ይህንን ድራማ የንቃተ ህሊና ጥግ አድርገው ሊሸጡልን ሞከሩ። እውነት ግን መሸፈን አይቻልም። በልጃቸው ሐዘን ክንፋቸው የተሰበረ ወላጆች ቤት ውስጥ ሆነው አስክሬኑን መቅበር ሲዘጋጁ የአካባቢው የሚሊሻ አባላት መጥተው ከበቧቸው። ሚሊሻዎቹም እንዲህ አሏቸው፣ ከምርጫ በኋላ ቀብሩ ይደርሳል፣ ህዝቡም እዚያን ያለው ቀድማችሁ ምርጫ ጣቢያ ሄዱና አስተናግዳችሁ በቶሎ ትመለሳላችሁ ማለት በግዳጅና በስልጣን ኃይል ይዟቸው ሄዱ። ይህኮ እጅግ በጣም አሰቃቂ የሆነ የሰብአዊ መብት ጥሰት ነው። የገዛ ልጁን አስክሬን ጥሎ ለመምረጥ የሄደ አባት ተደርጎ የተወራለት ምስኪን አዛውንት ዛሬ በገዛ አንደበቱ እውነቱን ሲናገር የመንግስት ሚዲያዎችና ባለስልጣናት ያዘጋጁት የፖለቲካ ሽፋን ምን ያህል የሰዎችን ክብር የረገጠ እንደሆነ አሳይቷል። ይህ ታሪክ የሚያሳየው በአካባቢው ላይ የነበረው የምርጫ አስፈጻሚዎችና ካድሬዎች የተሳትፎ ቁጥር ለማሳየት የነበራቸውን ከፍተኛ
ከፍተኛ ጭንቀት ነው። የሰው ልጅ እንባና የሞት ሐዘን እንኳን ሳያከብሩ ለአንድ ቪዲዮና ለአንድ ዜና ፍጆታ ሲሉ ወላጆችን ከአስክሬን ፊት ነጥቆ መውሰድ የውድቀት ሁሉ ውድቀት ነው። ዛሬ ህዝቡ እውነቱን ሲረዳ ይበልጥ ያዘነውና የተቆጣውም ለዚያ ነው። የፖለቲካ የበላይነትን ለማሳየት ሲባል የሞቱ ሰዎችን ክብርን በሕያዋንም ስብዕና ማዋረድ የትም አያደርስም። የዛሬው ታሪክ የብዙዎቻችን ልብ ሰብሯል። የገዛ ልጃቸውን አስክሬን ቤት አስቀምጠው የሚሊሻ ጠመንጃ እያስገደዳቸው ወደ ምርጫ ጣቢያ የተወሰዱት ወላጆች እንባ የዛሬው ምርጫ ትልቁ ጥላሸት ነው። እናንተ ስለ ዶቼ ቬለን እውነተኛ መጋረጃና የመንግስት ባለስልጣናት ፕሮፓጋንዳ ስታነጻጽሩት ምን ታዘባችሁ? ፖለቲካ የሰው ልጅ የሐዘን ክብር ማክበር የማይቻለው እስከ መቼስ ነው? ሐሳባችሁን ኮሜንት ላይ ያስፍሩልኝ። ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። በአማራ ክልል በቋሪት ወረዳ በአካባቢው የሚገኘው ማህበረሰብ የምርጫ ካርድ የመውሰድ ሂደቱን 100% እየተሟላ ነበር። ህዝቡ በነቂስ ወጥቶ ካርዱን በእጁ አስቀምጦ ነበር። ሁሉም ሰው የጠበቀው ዛሬ ያ ሁሉ ህዝብ ተሞ ወጥቶ ድምጽ ይሰጣል ተብሎ ይጠበቅ ነበር። ነገር ግን የዛሬው እውነታ ሌላ ሆነ። ለምረጥ የወጣው ህዝብ ቁጥር በጣም አናሳ፣ ጣቢያዎችም ጭር ያሉ ሆኑ። ይህ የሆነው ህዝቡ ፖለቲካ ስለሰለቸው ወይንም ሰነፍ ስለሆነ አይደለም። የሆን ተብሎ የተደረገ በታሪክ ታይቶ የማይታወቅ የዝምታ የፖለቲካ ዱላ ነው። ህዝቡ በቀላት ሲሆን ካርዱን ቤቱ ማስቀመጥ ለመንግስት ትልቅ መልእክትን አስተላልፏል። የአካባቢው ኖሮች የሰጡት ምስክርነት የሰማነውን ሰው ሁሉ ቅስም የሚሰብር ነው። እናቶች ልጃቸውን ክርስቲያንን እያሰቡ አዳራሹንና መንገዱን በለቅሶ አናውጠውታል። ለዓመታት በወህኒ ቤት ያኖሩት ልጃችን የህዝብ ድምጽ የሆነው ክርስቲያን ታደለ ሳይፈታ እኛ ወደ ምርጫ ጣቢያ የምንሄድበት እግር የለንም ብለዋል። ክርስቲያን ታደለ በህዝብ ተወካዮች ምክር ቤት ውስጥ የነበረው ወንበር በገዛ ወገኖቹ እውነትና ስቃይ በአደባባይ የሚጮህበት ብቸኛው መድረካቸው ነበር። ያ ድምጽ ዛሬ ታስሮ እያለ እነርሱ ሌላ ሰው ለምረጥ የህሊና ፍቃድ አጡ። የባለስልጣናት ትልቅ የህሊና መዶሻ ነው። ክርስቲያን ታደለ በፓርላማ ውስጥ የነበረው ቆራጥነትና የህዝብ ሶት ፊት ለፊት የመናገር ድፍረት ዛሬም ድረስ በህዝቡ ልብ ውስጥ ያው ሆኖ መኖሩን የዛሬው ክስተት ያረጋግጣል። መንግስት ክርስቲያንን በብረት አጥር ውስጥ አስሮት ሲሆን ይችላል፣ ነገር ግን ለህዝቡ ልብ ውስጥ ሊያስረው አልቻለም። ህዝቡ ዛሬ ያሳየው የአጋርነትና የፍቅር ጥግ በፖለቲካ በጠመንጃ ሲሆን በህዝብ ፍቅር እንደሚሰራ ትልቅ ማረጋገጫም ነው። ልጃችን ክርስቲያን ሳይፈታ የምርጫ ሳጥን አንሞላም ያለው ማህበረሰብ የዲሞክራሲ ትርጉም ምን እንደሆነ ለዓለም አስተምሯል። የዛሬው ምርጫ ብዙ የታዘብንበት ነው። ነገር ግን የክርስቲያን ታደለ ወገኖች ያሳዩት እንባና የዝምታ ተቆሞ የጊዜው ትልቁ እውነታ ነው። በምርጫ ካርድ ሲሆን በሰው ፍቅር የተገነባ የፖለቲካ መጨረሻው ይኸው ነው። እናንተስ የምርጫ ካርድ ወስዶ ክርስቲያን ሳይፈታን መርጥም ስላለው የጀግናው የህዝብ ውሳኔ ምን ትላላችሁ? የህዝብ ቁጭትና እንባ በመንግስት ላይ ምን አይነት ተጽዕኖ ያመጣል? አስተያየቶቻችሁን ኮሜንት ላይ ያስፍሩልኝ። ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። መጀመሪያ ከምርጫ ቦርድ የተሰማውን መርዶ እንመልከት። ምርጫው በአዲስ አበባ ሰላም መስሎ ሊያልፍ ይችላል። ነገር ግን በአገሪቱ የፖለቲካ ማዕከል በሆኑት በአማራ፣ በኦሮሚያ እንዲሁም በትግራይ ክልሎች ላይ 143 ጣቢያዎች ምርጫ አላካሄዱም። የቁጥር ቀላል ቁጥር አይደለም። 143 ጣቢያዎች ዝግ ሆኑ ማለት ከነዚህ አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ዜጎች ድምጽ የመስጠት መብታቸው በጸጥታና በፖለቲካ ለመረጋጋት ምክንያት ተገድበዋል ማለት ነው። ይህ የሚያሳየው ሀገሪቱ በአንድ በኩል ሰላም በሌላ በኩል ደግሞ ከፍተኛ ጦርነትና ለመረጋጋት ውስጥ የምትገኝ የሁለት ዋልታዎች ሀገር መሆኗን ነው። ነገር ግን የዛሬው ምርጫ ውሎ ይበልጥ ያናወጠው የጠቅላይ ሚኒስትሩ ያልተጠበቀ ኢንተርቪው ነው። ጠቅላዩ እህታቸውን ለማጥፋት የተሸበረውን እጅግ አስፈሪ ድብቅ ሴራ ይፋ አድርገዋል። እኔን ለመግደልና ለማጥፋት በርካታ ቦምቦች በተለያዩ ቦታዎች ተጠምዶ ነበር፣ ነገር ግን የደህንነት ኃይሎቻችን ብዙዎችን አክሽፈዋልም ብለዋል። ይህ መግለጫ የሚያሳየው ከምርጫው ጀርባ ያለው የፖለቲካ ሽኩቻ ምን ያህል የሞትና የሽረት ጥግ ላይ እንደደረሰ ነው። የሀገር መሪ ለማጥፋት ቦምብ እስከ ማዘጋጀት መድረሱ ከስልጣን ኮሪደር ውስጥ ያለውን እጅግ አስፈሪ ቂምና የስጋት ጥልቀት ፍንትው አድርጎም ያሳያል። ጠቅላይ ሚኒስትሩ በቃለ መጠይቃቸው ላይ በቁጭትና ባዘን ስሜት የሰነዘሩት ትችት የብዙዎችን ትኩረትም ስቧል። እንዴት ሰው የገዛ ወገኑ ላይ፣ የገዛ ሀገሩ ላይ፣ የገዛው መሪ ላይ ይህንን ጨካኝ ድርጊት ይፈጽማል ሲሉም ጠይቋል። የጥያቄ ፖለቲካ ብቻም ሲሆን የሞራል ውድቀትን የሚያሳይ ነው። ምርጫ በካርድና በሀሳብ በላይነት ማካሄድ ሲገባው ወደ ቦምብና ወደ
ግድያ ሴራ መውረዱ የሀገሪቱን የፖለቲካ ብስለት ትልቅ ጥያቄ ውስጥ ከቷል። መንግስት እነዚህን ቦምቦች ማክሸፉን ቢናገርም ሴራው ግን አሁንም ሙሉ በሙሉ እንዳልቆመ ፍንጭ ይሰጠናል። የዛሬው ምርጫ ውሎ ሰላማዊነቱ ቢወራም ከበስተጀርባው ግን 143 ጣቢያዎች መዘጋትና የጠቅላዩ የቦምብ ሴራ መጋለጥ የሀገሪቱ ያለችበትን እውነተኛ ስጋት ያሳያል። እናንተስ በአንድ በኩል ስለተካሄደው ሰላማዊ ምርጫ፣ በሌላ በኩል ደግሞ ስለ 143 ጣቢያዎች መዘጋትና ስለ ጠቅላዩ አስደንጋጭ ቦምብ ሴራ መግለጫ ምን ታዝባችሁ? ይህ ክስተት እስከ ምርጫው በኋላ ለሚያመጣው ሀገራዊ ጉዞ ምን አይነት ምልክት ይሰጣል ብላችሁ ታስባላችሁ? ሀሳቦቻችሁን ኮሜንት ላይ አስፍሩልኝ። በመጨረሻም እግዚአብሔር አምላክ እርሱን የሚፈራ እርሱን የሚያከብር ህዝቡን የሚወድ ታሪኩን የማይረሳ መሪ ይሹምልን የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።